በቀዳሚነት የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤ ላይ የሰብአዊ መብት ኮሚሽን አመራሮችን መርምሮ አጽድቋል። እነማን ናቸው የተሾሙት የሚለውን ቀዳሚ መረጃችን አድርገናል። በጓደኞቻቸው ላይ ግድያ ፈጽመው መኪናውን የዘረፉት ግለሰቦች ምንድነው መጨረሻቸው? ይሄ ድርጊት የተፈጸመው በአዲስ አበባ ሰሜን ማዘጋጃ ቤት አካባቢ ነው። በገዛ ጓደኞቹ ነው የተከዳው። ግድያ ተፈጽሞበታል። ዝርዝር መረጃውን ይዘናል። ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ያለ ማስጠንቀቂያ ከስራ ሊባረር ነው። ይሄ አዲሱ አዋጅ ምን ይላል? ብዙዎቻችሁ የሚመለከት ነው። የአዲስ አበባ ምግብና መድኃኒት የካ ቅርንጫፍ ጽህፈት ቤት ቲክቶክ ላይ ለተሰራጨው ቪዲዮ የተላለፈው መድኃኒት ቤት እውነት ሆኖ ስለተገኘ በመድኃኒት ቤቱ ላይ ድርጅቱ እርምጃ ወስዷል። ጉዳዩ ኤክስፓየር ያደረገ መድኃኒት ሲሸጥ የተገኘ ፋርማሲ ነው። የጨፋ ሮቢት ከተማ አስተዳደር ፖሊስ ጽህፈት ቤት አባል የነበሩት ዋና ሳጅን ሰለሞን ተፈራ በሸኔ ታጣቂዎች መገደላቸው ታውቋል። ጉዳዩን ተመልክተናል። ፊትና የመኪና ሰሌዳን መለየት የሚችሉ የደህንነት ካሜራዎች የሚሰበስቡት መረጃ ምን አይነት ነው? ይህን ጉዳይ በመጨረሻ እንነግራችኋለን። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናል ነው። ከዚህ በመቀጠል አጠራ አድርጌ ዛሬ ለሚያዝያ 16 ለተአርብ ያዝናቸው መረጃዎች እኔ ናርዶስ አለማየሁ አዘጋጅቼ ያቀርብላችኋለሁ። ከኔ ጋር ለጥቂት ደቂቃዎች እንድትቆዩ ግብዣዬ ነው። ከሁሉም በፊት ግን ሰብስክራይብ ማድረጋችሁ እንዳትረሱ። የህዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ ላይ አመራሮችን ሹሟል። ለማን ናቸው የተሾሙት የሚለውን ጉዳይ ነግራችኋለሁ። ምክር ቤቱ በሰብአዊ መብት ኮሚሽን ለማሻሻል በወጣው አዋጅ መሰረት የተጓደሉ የሰብአዊ መብት ኮሚሽነሮችን በመስፈርት መሰረት ምልመላ ሲያካሂድ ነው የቆየው። በዚህ መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር ሆነው ተሾመዋል። ወይዘሮ አሸነፈች አበበ ደግሞ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር ሆነዋል። አቶ መሐመድ አህመድ በኢትዮጵያ የሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር ናቸው። አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር አድርጎ ምክር ቤቱ በአንድ ድምጽ ተአቅቦ በአብላጫ ድምጽ ውሳኔ አጽድቆታል ማለት ነው። በአራት የተጓደሉ አመራሮች ቦታ በአጠቃላይ ወደ 173 እጩዎች ቀርበው ምርጫው መከናወኑን በፓርላማው ተገልጿል። በገዛ ጓደኛቸው ላይ ለመኪና ሲሉ ግድያ የፈጸሙትን ግለሰቦች እንመልከተው። ድርጊቱ እዚሁ መዲናችን አዲስ አበባ የተፈጸመ ነው። ሰሜን ማዘጋጃ አካባቢ ነው። ተከሳሾቹ ከሟች ጋር እስከ ምሽቱ 5 ሰዓት ድረስ አብረውት ሲዝናኑ ነው የቆዩት። ሚያዝያ 15 በጓደኝነት ስም ተቀራርበው የቅርብ ወዳጃቸውን ህይወት በማጥፋትና ንብረቱን በመዝረፍ የተሰማሩ 2 ሰዎች ናቸው ከ23 እስከ 25 ዓመታት በሚደርስ ጽኑ እስራት መቀጣታቸውን ሰምተናል። የፌዴራሉ ከፍተኛው ፍርድ ቤት እንግዲህ ልደታ ምድብ 2ኛ ወንጀል ችሎት በዋለው ውሳኔ መሰረት አንደኛው ተከሳሽ ቴዎድሮስ ታከለ ይባላል በ25 ዓመት ነው የተቀጣው። እንዲሁም ሁለተኛው ተከሳሽ ሲሳይ ጥላውን ደግሞ በ23 ዓመት ጽኑ እስራት እንደተቀጡ ነው የተሰማው። የወንጀል ድርጊቱ የተፈጸመው ግንቦት 8 ነው 2016 ላይ ነው የተፈጸመው በጉለሌ ክፍለ ከተማ ሰሜን ማዘጋጃ በተለምዶ ሰሜን ማዘጋጃ የሚባለው ቦታ ነው። ተከሳሾቹ ከሟች ገብረ ሚካኤል ሰይፉ የሚባል ልጅ ጋር እስከ ምሽቱ 5 ሰዓት ድረስ አብረውት ሲዝናኑ ነው የቆዩት። በመጨረሻም አንገቱን በማነቅ ህይወቱ እንዲያልፍ ማድረጋቸውን የምርመራ መዝገብ ያሳያል። ግለሰቦቹ ግድያውን ከፈጸሙ በኋላ የሟቹን አስክሬን መንገድ ላይ ነው የጣሉት። ኮድ 4 15624 ኢቲ የሆነ ተሽከርካሪን ጨምሮ ሞባይል ስልኩንና መታወቂያውን በመውሰድ ነው የተሰወሩት የጓደኛቸውን። ይሁን እንጂ የአዲስ አበባ ፖሊስ የወንጀል ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ባደረገው ብርቱ ክትትል ወንጀለኞችን በ24 ሰዓት ውስጥ ለህግ ማቅረብ ችሏል። አንደኛው ተከሳሽ በአየር ጤና አካባቢ በቁጥጥር ስር ነው ያለው። ሁለተኛው ደግሞ ሱሉልታ ከተማ ላይ ነው የተያዘው። ፖሊስ እንግዲህ ያደረኩት ባለው ተጨማሪ ማጣራት እነዚህ ግለሰቦች የሰረቁትን ተሽከርካሪ በሸገር ከተማ ወለቴ አካባቢ ለአንድ ደላላ ሸጠው ሰጥተውት እንደነበረ አረጋግጧል። መኪናውም በምሪት ማስመለስ ተችሏል። በሰውና በሰነድ ማስረጃዎች ተደግፎ እንግዲህ የቀረበውን የከባድ ውንብድናና የሰው መግደል ወንጀል ክስ የመረመረው ፍርድ ቤቱ ተከሳሾቹ ድርጊቱን መፈጸማቸውን በዛ ላይ ደግሞ በገዛ ጓደኛቸው ላይ ስለሆነ ለንብረት በሚል ህይወቱን ያጠፉት ይህንን ስላረጋገጠ የቅጣት ውሳኔውን አስተላልፏል። የአዲስ አበባ ፖሊስ በመጨረሻ ምንድነው ያለው? ለማይገባ ጥቅም ሲባል የሚፈጸሙ የወንጀል ድርጊቶች ከህግ እንደማያመልጡ ከተጠያቂነት እንደማናመልጥ ከዛ ባለፈ ደግሞ የመጀመሪያው የህሊና ጸጸት ነው። አንድን ጥፋት ወይም ወንጀል ሲሰራ መጀመሪያ ህሊናችን ነው የሚጠይቀን፣ ከዛ በኋላ ህግ ይጠይቀናል።
ህብረተሰቡም ወንጀል ፈጻሚዎቹ ከእንደዚህ አይነት መሰል ድርጊቶች እንዲታቀቡና እንዲጠነቀቁ ማሳሰቢያ ሰጥቷል የአዲስ አበባ ፖሊስ። ለተከታታይ 5 ቀናት ከስራ የቀረ ሰራተኛ ያለ ማስጠንቀቂያ ከስራ ሊባረር ነው። ከረፍትና ልዩ ልዩ ፍቃዶች ውጪ አንድ ሰራተኛ ወይም ተቀጣሪ ለ5 ተከታታይ ቀናት ወይም ከዛ በላይ ከስራ ገበታው ከቀረ ያለ ማስጠንቀቂያ ወይም ደግሞ ማስጠንቀቂያ መስጠት ሳያስፈልግ የስራ ውሉን ማቋረጥ የሚያስችል አዲስ የህግ ትርጉም ተሰጥቷል። ይሄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት በሰበር መዝገብ ቁጥር 24795 ላይ አንድ ሰራተኛ በተከታታይ 5 ቀን ወይም ከዛ በላይ ከስራ ከቀረ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጠው የስራ ውሉን ማቋረጥ እንደማይችል ጠቅሶ የህግ ትርጉም ሰጥቶት ነበረ ከዚህ በፊት ማለት ነው። ሆኖም ግን ሰበር ሰሚ ችሎቱ አሁን ላይ አሰሪው ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ ከስራ ማሰናበት የለበትም የሚለውን የህግ ትርጉም ሽሮታል። ስለዚህ በምትኩ ከረፍቶችና ልዩ ልዩ ፍቃዶች ውጪ አንድ ሰው ለ5 ቀናት ወይም ከዛ በላይ ለሆነ ጊዜ ከስራ ከቀረ የጽሁፍ ማስጠንቀቂያ መስጠት ሳያስፈልግ የስራ ውሉን ማቋረጥ ይቻላል ሲል በአዲሱ ትርጉም ተሰጥቷል ማለት ነው። የአዲስ አበባ ምግብና መድኃኒት የካ ቅርንጫፍ ጽህፈት ቤት ሰሞኑን በማህበራዊ ሚዲያ ላይ አንድ ቪዲዮ ሲዘዋወር ታይቶ ነበረ። ኤክስፓየር ያደረገ መድኃኒት እንዴት ትይዛለህ በሚል ከፋርማሲስቱ ጋር ቃለ ምልልስ ስታደርግ በማህበራዊ ሚዲያ ተሰራጭቶ ነበረ። የአዲስ አበባ ጤና ቢሮ በኮተቤ ካራ በሚገኝ አንድ ፋርማሲ ላይ ምርመራ እንዲያደርግም ተጠይቆ ነበረ። ኮተቤ ካራ አካባቢ የሚገኝ አንድ ፋርማሲ የአገልግሎት ዘመናቸው ያለፈባቸው ኤክስፓየር መድኃኒቶችን ለሽያጭ ያቀረበ መሆኑን የሚያሳይ ቪዲዮ ማስረጃ በፌስቡክም በቲክቶክም መውጣቱን ተከትሎ የአዲስ አበባ ጤና ቢሮና የምግብና መድኃኒት ባለስልጣን ጉዳዩን በአስቸኳይ እንዲመረምሩት ነዋሪዎች ጥሪያቸውን በተለያዩ ሶሻል ሚዲያዎች ሲያቀርቡ ነው የቆዩት። ተቋሙ የስራ ላይ ቆይታቸው ያበቃ መድኃኒቶችን ለታካሚዎች በመሸጥ በህብረተሰቡ ጤና ላይ ከፍተኛ አደጋ እየደቀነ ነው። ይሄ ድርጊት ከሙያ ስነ ምግባር ውጪ ከመሆኑ ባለፈ በህግ የሚያስጠይቅ ወንጀል ነው። ነዋሪዎችና ደንበኞች የሚከተሉትን ነጥቦችም ሲያቀርቡ ነበረ። የጤና ቢሮ የቁጥጥር ባለሙያዎች በቦታው ተገኝተው የክምችት ፍተሻ ወይም ኢንስፔክሽን እንዲያደርጉ ሲጠየቁ ነበር። የህብረተሰቡን ጤና አደጋ ላይ በሚጥለው ህፃናት በሉት ወጣት የተለያየ የህብረተሰብ ክፍል እድሜ ሳይመርጥ ኤክስፓየርድ ያደረገ መድኃኒት ሊገድልም ይችላል። በዚህ ፋርማሲ ላይ ጥብቅ ህጋዊ እርምጃ እንዲወሰድም ለሌሎች ማስጠንቀቂያ እንዲሆን ሲጠየቅ ነው የቆየው። በየአካባቢው የሚገኙ የግል ፋርማሲዎችም የሚሸጧቸው መድኃኒቶች ጥራታቸውም ደህንነታቸውም በየጊዜው እንዲፈተሽ የሚል ጥያቄ ነው የቀረበው። ይሄ ቪዲዮ ከተሰራጨ በኋላ እንግዲህ ባለስልጣኑ ማህበራዊ ገጽ ላይ የተፖስተውን ወይም የተላለፈውን መድኃኒት ቤት የጽህፈት ቤቱ የመድኃኒት ቁጥጥር ባለሙያዎችና አመራሮችን ቦታው ድረስ ልኮ ጉዳዩ የቀረበበት ቅሬታና ጥቆማ መሰረት አድርጎ በፋርማሲው ላይ የቁጥጥርና የክትትል ስራ መስራቱን የቅርንጫፉ ስራ አስኪያጅ አቶ ፋንታውን ታደሰ ይገልጻሉ። አቶ ፋንታውን ጥቆማው መሰረት ተደርጎ እንግዲህ እዚህ ተቋም ላይ በተካሄደ የቁጥጥር ቅኝት የተሸጠው መድኃኒት ያልተመዘገበ ነው፣ ያለ ማዘዣ ወረቀት ነው የተሸጠው፣ በቦታው ባለፈቃዱ ባለሙያ አለመኖሩና የንግድ ፍቃድ ያለው ባለሙያ አለመኖሩና መድኃኒቱ የተሸጠው በረዳት ፋርማሲ መሆኑን የተሸጠው መድኃኒትም በመደበቁና በተቋሙ የሚገኙ ሌሎች መድኃኒቶች ደህንነት ለማጣራት ተቋሙ ላይ ያሉ ሁሉም መድኃኒት ጥራትና ደህንነት እስኪረጋገጥ ድረስ ተቋሙ ላይ ጊዜያዊ የማሸግ እርምጃ ወስዶበታል። ፋርማሲው እንዲታሸግ ሆኗል። በመጨረሻም የጽህፈት ቤቱ ስራ አስኪያጅ አቶ ፋንታውን ለህብረተሰቡ ለሚፈጠሩ እንደዚህ አይነት ህገወጥ ተግባራት ኤክስፓየርድ ያደረገ መድኃኒት መሸጥ በህግ ያስጠይቃል። እንደዚህ አይነት ተግባራትን በጋራ ለመከላከል በጽህፈት ቤቱ በአካል በመምጣትም እንዲሁም ደግሞ ልክ እንደዚህ በባለስልጣኑ ነጻ የስልክ መስመር ካያችሁ ወይም ኤክስፓየርድ ያደረገ መድኃኒት ሲሸጥ ብታገኙ 8864 ጥቆማ በመስጠት የተለመደ ትብብራችሁን እዚህ ቦታ ላይ እንዲህ አይነት ነገር እየተካሄደ ነው ብላችሁ 8864ን ተጠቅማችሁ ማጋለጥ እንደምትችሉ ጥሪ ቀርቧል። በጨፋሮቢት ምንድነው የተፈጠረው የሚለውን መጣን። ዋና ሳጅን ሰለሞን ተፈራ የጨፋሮቢት ከተማ አስተዳደር ፖሊስ ጽህፈት ቤት አባል ናቸው። ከአባታቸው አቶ ተፈራ ውቤና ከእናታቸው ማሆይ ሙሽራ በ1973 ነው የተወለዱት። በተወለዱ በ45 ዓመታቸው ለህዝባቸው ሰላም ሲሉ የህግ ማስከበር ግዴታቸውን የተወጡ ባሉበት ወቅት ሞተዋል። ዋና ሳጅን ሰለሞን የአንድ ወንድና የሶስት ሴት በድምሩ የ4 ልጆች አባት ነበሩ። እንግዲህ እሳቸው ሙሉ ህይወታቸውን በሰላም ማስከበር የኖሩ ናቸው የተባለው
በፖሊስነት ሙያ ለ20 ዓመታት ህዝባቸውን ሰለቸ የደከመ ሳይሉ በታማኝነት አገልግለዋል ነው የተባለው። ውድ ህይወታቸውንም ለህዝባቸው ሲሉ መስዋዕት አድርገዋል። የፖሊስ አባሉ ለህዝብ ሲሉ በግዳጅ ላይ ያሉ የሸኔ ታጣቂ ቡድን አባላት ተደብቀው በከፈቱባቸው ተኩስ ውድ ህይወታቸውን መስዋዕትነት ከፍለዋል ይላል የደረሰን መረጃ። ዋና ሳጅን ሰለሞን እንግዲህ በሸኔ በደረሰባቸው ጥቃት ወይም በሸኔ ታጣቂዎች በተተኮሰባቸው ጥይት ነው የሞቱት። እሳቸው ከቀበሌ ኦፊሰርነት ጀምሮ በታማኝነት ሲያገለግሉ እንደቆዩ የወጡ መረጃዎች ያመላክታሉ። የጨፋሮ ቤት ከተማ አስተዳደር ፖሊስ በዋና ሳጅን ሰለሞን ተፈራ ህልፈት የተሰማውን ጥልቅ ሐዘን ገልጿል። ለቤተሰቦቻቸውና ለዘመድ አዝማዶቻቸውም ለደረሰባቸው ድንገተኛ ጥቃትና ሞት መጽናናትን ተመኝቷል። ፊትና የመኪና ሰሌዳን መለየት የሚችሉ የደህንነት ካሜራዎች የሚሰበስቡት መረጃ ደህንነት ጉዳይ እንመለከታለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ9 ወራት የስራ አፈጻጸም ሪፖርቱን በተወካዮች ምክር ቤት ለህግና ፍትህ ጉዳዮች ቋሚ ኮሚቴ አቀርቦ ነበርና ኢንስቲትዩቱ የከተሞችንና የተቋማትን ደህንነት መጠበቅ የሚያስችሉ የኤአይ ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ በማልማት ለከተሞችና ለተቋማት የደህንነት ካሜራዎችን በመዘርጋት ላይ መሆኑን በሪፖርቱ ይጠቅሳል። ስለዚህ የቴክኖሎጂው ተደራሽነት ራሱ የሚበረታታ መሆኑን ተጠቅሷል። ቋሚ ኮሚቴው ከነዚህ ካሜራዎች የሚሰበሰቡ መረጃዎች ደህንነት ጉዳይ እንዴት ይጠበቃል የሚለው ጉዳይ ላይ ጥያቄ አንስቶ ነበረ። ካሜራዎቹ የሚሰበሰቡት የሰዎች የፊት ገጽታ፣ ሌሎች የግል መረጃዎች ለሌላ ዓላማ እንዳይውሉና ከሳይበር ጥቃት የተጠበቁ እንዲሆኑ ምን አይነት ቴክኒካልና ህጋዊ ዲጂታል ስነ ምግባር ወይም ኤአይ ኢቲክስ ማዕቀፍ ተዘርግቷል የሚል ጥያቄ ተነስቶ ነበረ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በሀገር አቀፍ ደረጃ እየተዘረጉ ያሉ የደህንነት ካሜራዎችና የመረጃ ሰባሰብ ስራዎችን የዜጎችን የግል ነጻነት በማይነካ በቴክኖሎጂ በታገዘ የሳይበር ደህንነት ጥበቃ ስር እንዲከናወን እየተደረገ ነው ያሉት። በከተሞችና በተለያዩ የመንግስት ተቋማት ሁሉ የሚዘረጉ የፊት ገጽታና የተሽከርካሪ ሰሌዳን በተለይ መለየት የሚችሉ ዘመናዊ ካሜራዎች ተልኮ በሀገሪቱ የጸደቁትን የአርቲፊሻል ኢንተለጀንስ ፖሊሲና የግል መረጃ ጥበቃ ህግን ሁሉ መሰረት ያደረገ መሆኑን እሳቸው ተናግረዋል። በካሜራዎቹ አማካኝነት የሚሰበሰቡ መረጃዎች ግን ለታለመላቸው ልዩ ዓላማዎች ብቻ እንዲውሉ የሚደረግ ነው። መረጃዎቹን የማግኘትና የመጠቀም መብት ወይም አክሰስ የምንለው ለፌዴራል ፖሊስና ለተመሳሳይ ህጋዊ ኃላፊነት ለተሰጣቸው ተቋማት ብቻ የተገደበ ነው። ይሄ ማለት መረጃዎች በግለሰቦች እጅ እንዳይገቡ፣ ለተሳሳተ ለሌላ ዓላማ እንዳይውሉ ጥብቅ ቁጥጥር እንደሚደረግባቸው እሳቸው አመላክተዋል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ቀጣዩ ቅዳሜና እሁድ ጥሩ ረፍት እንዲሆንላችሁ እንመኛለን። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ሰብስክራይብ አድርጋችሁ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ጋብዛለሁ። ያቀረብኩላችሁ ናርዶስ አለማየሁ ነበርኩኝ። በያላችሁበት ደስ የሚል ረፍት ይሆንላችሁ። ሰኞ በዚህ ሰዓት እንገናኛለን። መልካም ቆይታ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋር ነች። ደረጀ መንግስቱ እናንተን የውድ ቤተሰቦቻችን መልእክቶች ያስተናግዳል። ክብሩ ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። ምርጫ ቦርድ በህግ ጥሰት ሳቢያ 22 ጣቢያዎችን አገደ። የኢትዮጵያ ብሔራዊ ምርጫ ቦርድ የህግና የአሰራር ጥሰት የተገኘባቸውን 22 የምርጫ ጣቢያዎች ሙሉ በሙሉ መዝጋቱን አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ይህን የገለጹት አሃዱ የተዘጉ የምርጫ ጣቢያዎችን በተመለከተ ላቀረበው ጥያቄ ማብራሪያ በሰጡበት ወቅት ነው። እርምጃ የተወሰደባቸው ምርጫ ጣቢያዎች በ5 ክልሎች ውስጥ የሚገኙ ሲሆኑ በዚህም በኦሮሚያ 12 ጣቢያዎች፣ በሶማሌ ክልል 6 ጣቢያዎች፣ በሲዳማ ክልል 2 ጣቢያዎች፣ በአማራ ክልል 1 ጣቢያ እንዲሁም በሐረሪ ክልል 1 ጣቢያ ሙሉ በሙሉ እንዲታገዱ ተደርገዋል ብለዋል። የዚህ የምርጫ ጣቢያ ተዘጉ የተባሉት ምርጫ ጣቢያዎች ምክንያቶቻቸውና የቶቹ ናቸው የሚሉ ተነስቷል። እንግዲህ የተወሰኑ ምርጫ ጣቢያዎች በአፈጻጸም ችግር ምክንያት ነው። ምክንያቱም በምዝገባ ሂደት የመራጮች ምዝገባ የሚጠይቀውን ስርዓትና ህግ ደንብ በማክበር ባልተመዘገቡባቸው ምርጫ ጣቢያዎች ላይ ነው የምርጫ ጣቢያው ስራ እንዲቆም የተደረገው። ለምሳሌ ተመሳሳይ ፊርማ ያላቸው መዝገብ ላይ ሲገኝ የመራጮች ተመሳሳይ አይነት ፊርማ ሲገኝ፣ በምርጫ ካርድ አሰጣጥ ሂደት ላይ ችግር ሲፈጠር በእንደዚህ አይነት የምርጫ ህግ ኢሬጉላሪቲ የተዘጉ አሉ።
ለምሳሌ በኦሮሚያ ወደ 12 ምርጫ ጣቢያዎች፣ ሲዳማ 2፣ ሶማሊያ 6፣ አማራ 1፣ ሀረሪ 1 ወደ 22 ምርጫ ጣቢያዎች ዘግተናል። በኢሬጉላሪቲ ምክንያት ማለትና በሌሎች ተያያዥ ምክንያቶች። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ የመራጮች ምዝገባ መጠናቀቅን አስመልክቶ ትናንት በሰጡት መግለጫ እስካሁን ከ50 ሚሊዮን 514 ሺህ በላይ መራጮች መመዝገባቸውን ተናግረዋል። ከዚህ ውስጥ ከ45 ሚሊዮን 10 ሺህ በላይ መራጮች የተመዘገቡት በምርጫ ጣቢያዎች ሲሆኑ ቦርዱ በዘንድሮ ምርጫ መራጮች ምዝገባ ተግባራዊ ባደረገው የዲጂታል ምዝገባ ሂደት የተመዘገቡ መራጮች ቁጥር 5 ሚሊዮን 500 ሺህ ገደማ መሆኑም ተገልጿል። ታጣቂዎች የፖለቲካ ፓርቲዎች መጠቀሚያ ከመሆን ወጥተው ወደ ሰላማዊ ውይይት እንዲመጡ ጥሪ ቀረበ። በአማራ ክልል የቀጠለውን ግጭት በዘላቂነት ለመፍታት ታጣቂዎችና ወጣቶች የፖለቲካ ድርጅቶች መጠቀሚያ ከመሆን ተቆጥበው ጥያቄዎቻቸውን በጠረጴዛ ዙሪያ እንዲያቀርቡ የኢትዮጵያ ወጣቶች ምክር ቤት ጠይቋል። የምክር ቤቱ ፕሬዝዳንትና የአማራ ክልል የወጣቶች ምክር ቤት ዋና ስራ አስፈጻሚ ወጣት ዘላለም አለምባይ ለአሃዱ እንደገለጹት በክልሉ ለተፈጠረው አለመረጋጋት በዋነኝነት መፍትሄ ሊሆን የሚችለው በትግል ውስጥ ያሉ ወጣቶችንና የታጠቁ ኃይሎችን ቀርቦ ማነጋገር ነው። በተለይም በጫካ የሚንቀሳቀሱ ኃይሎች የተለያዩ የፖለቲካ ፓርቲዎች የራሳቸውን ድብቅ አጀንዳ ማስፈጸሚያ ሊያደርጓቸው እንደሚችሉ የገለጹ ሲሆን ታጣቂዎችም ሆኑ ወጣቶች ከዚህ መሰል ተጽዕኖ ወጥተው ለክልሉ ሰላም ቅድሚያ እንዲሰጡን ጥሪ አቅርበዋል። መንግስትም ታጣቂዎችና ወጣቶች ያለምንም ስጋት ወደፊት መጥተው ጥያቄዎቻቸውን የሚያቀርቡበት ሰላማዊ ምህዳር የመፍጠርና በቁርጠኝነት የማወያየት ኃላፊነት እንዳለበት ነው የተናገሩት። ይህ የሰላም እድል ጥቅም ላይ ካልዋለ ግን በክልሉ ያለው ግጭት ሊቆም የማይችልበት ደረጃ ላይ ሊደርስ እንደሚችል አሳስበዋል። በክልሉ ለሚታየው ቀውስ ብቸኛውና የመጨረሻው አማራጭ በጫካ ያሉ የማህበረሰብ ክፍሎችን ወደ ውይይት ማምጣት መሆኑንም ጠቁመዋል። በትግል ውስጥ ያሉትን የማህበረሰብ ክፍሎች ወር ወጣቶችና እንዲህ የተለያየ ፍላጎት ያላቸውን ታጣቂዎችን ቀርቦ ማነጋገር የሚቻልበት እድል ተፈጥሮ የነዚያን ጥያቄዎች የነዚያን ፍላጎቶች እነሱ የሚያነሷቸውን ጥያቄዎች ወደ ግጭት ያስገባቸውን ሁኔታዎች ወደ ጦርነት ያስገባቸውን ሀሳቦች ወደፊት አምጥቶ ወደ ጠረጴዛ አምጥቶ ተወያይቶ ችግሩን መፍታት የሚቻልበት እድል ስላለ በዚያ መልኩ በመንግስት በኩልም ኮሚቴውን ተወስዶ በዚያ ላይ ማንቀሳቀስ እንዳለብን ነው የሚሰማው። ፓርቲዎች የራሳቸው ፍላጎት አላቸው፣ የራሳቸው ኢንተረስት አላቸው። እነዚህ በጫካ ውስጥ የሚንቀሳቀሱ ኃይሎችን ፓርቲዎች ድብቅ በሆነ መልኩ የራሳቸውን አጀንዳ የራሳቸውን አይዲዮሎጂ እንትን ብለው ማስፈጸም የሚፈልጉበት ሁኔታ አለ። ሶ ከዛንትን ወጠን ችግር ወጠን ወጣቶች በሰላማዊ መልኩ ወደፊት መጥተው መንግስትን በዚያ ላይ ኃላፊነቱን ወስዶ እነዚህ የሚያነሷቸውን ጥያቄዎች መፍታት እንዳለብን ነው የሚሰማኝ። ይሄን መፍታት ካልቻለ ነገም ከነገም ጦርነቱን ሊያቆም ስለማይችል በመሆኑም በአማራ ክልል ዘላቂ ሰላምን ለማረጋገጥ መንግስት ለውይይት ዝግጁ የሆነና አስተማማኝ የሰላም ምህዳርን የመፍጠር ኃላፊነቱን ሊወጣ ይገባል ብለዋል። ከህዳሴ ግድብ የሚገኘው የቀን የአሳ ምርት እስከ 300 ቶን መድረሱ ተገለጸ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ተከትሎ የተፈጠረው ንጋት ሐይቅ በክልሉ ለሚካሄደው የአሳ ልማት ትልቅ አቅም መፍጠሩን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ ነው ለአሃዱ ያስታወቀው። የቢሮው የእንስሳትና የአሳ ልማት ዳይሬክተር አቶ ኃይሉ ይርጋ ለአሃዱ እንደገለጹት በአሁኑ ወቅት ከሐይቁ በቀን በአማካይ እስከ 300 ቶን የሚደርስ የአሳ ምርት እየተሰበሰበ ይገኛል። ይህ የምርት መጠን ከዚህ ቀደም ክልሉ በዋና ዋና ወንዞች ላይ ብቻ ተመስርቶ በአመት ያመርተው ከነበረው ከ800 እስከ 1000 ቶን ምርት ጋር ሲነጻጸር ግድቡ በዘርፉ ላይ ያመጣው ለውጥ ከፍተኛ መሆኑን ገልጸዋል። በአሁኑ ወቅት በየወሩ ከፍተኛ ምርት እየተሰበሰበ ሲሆን ባለፉት 9 ወራት ውስጥ ብቻ 7956 ቶን የአሳ ምርት ለገበያ ቀርቧል ብለዋል። የምርት እድገቱን ተከትሎም በክልሉ ሰፊ የስራ ዕድል መፈጠሩን ተናግረዋል። እስካሁን 72 የአሳ አስጋሪ ማህበራት ተደራጅተው ወደ ስራ የገቡ ሲሆን በዚህም ለ1250 ወጣቶች ቋሚ የስራ ዕድል መፈጠሩን አብራርተዋል። የተመረተው አሳም ወደ አዲስ አበባና መሃል ሀገር ከመላኩ ባለፈ በክልሉ በ16 ወረዳዎች ለሚገኙ ማህበረሰቦች ተደራሽ እየተደረገ ይገኛል ብለዋል። ታላቁ ህዳሴ ግድብ ንጋት ሐይቅ የፈጠረውን ፖቴንሻል መሰረት በማድረግ በዚህ አመት ብቻ ጠኛ ወር ሪፖርታችን የሚያሳየው 7956 ቶን የአሳ ምርት ማግኘት ተችሏል ማለት ነው። በዚህ ሂደት ላይ እንግዲህ በጣም ለዚህ የአሳ ምርት መሰረታዊ ነገር ወጣቶች በራሳቸውም ሆነ በግል ድርጅቶች እንዲሁም በባለሀብቶች ትስስር የተፈጠረላቸው የተለያዩ ጀልባዎችን፣ መረቦችን፣ ኮልድ ቦክሶችን፣ የአሳ ማስገሪያ ቁሳቁሶች በመጠቀም ነው ይሄ ምርት ሊመረት የተቻለው እና ያ ማለት ደግሞ በየቀኑ ሃርቨስት የሚደረገው 300 ቶን ሃርቨስት ማድረግ ይቻላል ማለት ነው አሁን በየቀኑ። ሆኖም ዘርፉ ካለው ትልቅ ተስፋ ጋር ተዳምሮ አሁንም አንዳንድ ችግሮች እንቅፋት እየሆኑ መምጣታቸውን ተናግረዋል። በተለይም አሳው ሳይበላሽ ለገበያ ለማቅረብ የሚያስችሉ ዘመናዊ የቀዝቃዛ ትራንስፖርት መኪናዎች እጥረት እንዲሁም የዘመናዊ አሳ ማስገሪያ ጀልባዎች ዋጋ መናር ዋነኛ ችግሮች መሆናቸውን አቶ ኃይሉ ጠቁመዋል።
የደቡብ አፍሪካው ራንድ ከዶላር አንጻር ዋጋው መዳከሙ ተነገረ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ውጥረት መቀጠሉን ተከትሎ የነዳጅ ዋጋ መጨመሩ እንዲሁም የዶላር አቅም መጠናከር የደቡብ አፍሪካን ራንድ የመግዛት አቅሙን አዳክሞታል ተብሏል። በምንዛሬ ገበያው ትላንት ሐሙስ 1 ዶላር በ16.53 ራንድ የተመነዘረ ሲሆን ይህም ካለፈው ቀናት ጋር ሲነጻጸር የራንድ አቅም በ0.4 በመቶ ተዳክሟል። የነዳጅ ዋጋ ሐሙስ ዕለት የተረጋጋ ቢመስልም አሁንም የአንድ በርሜል ዋጋ ከ100 ዶላር በላይ ሆኖ ቀጥሏል። ደቡብ አፍሪካ አብዛኛውን የነዳጅና የኃይል ፍላጎቷን ከውጭ የምታስገባ ሀገር በመሆኗ በዓለም አቀፍ ደረጃ የሚታየው የዋጋ መለዋወጥ ለከፍተኛ ኢኮኖሚያዊ ጫና ዳርጓታል ሲል የዘገበው ሮይተርስ ነው። ፕሬዚደንት ትራምፕ በሆርሙዝ ወሽመጥ ፈንጂ በሚያጠምዱ ጀልባዎች ላይ አፋጣኝ እርምጃ እንዲወሰድ አዘዙ። ዶናልድ ትራምፕ የሀገራቸው የባህር ኃይል በሆርሙዝ የባህር ወሽመጥ ላይ ፈንጂዎችን ሲያጠምዱ በሚገኙ ማናቸውም የኢራን ጀልባዎች ላይ ያለምንም ማንገራገር እርምጃ እንዲወሰድ ጥብቅ መመሪያ አስተላልፈዋል። ፕሬዚደንቱ ይህንን ውሳኔያቸውን ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ይፋ ያደረጉ ሲሆኑ በስፍራው አደጋ ሊፈጥሩ በሚችሉ አካላት ላይ እርምጃ እንዲወሰድ ማዘዛቸውንም ገልጸዋል። ትራምፕ አክለውም የአሜሪካ የፈንጂ አምካኝ ቡድን በአሁኑ ሰዓት ሆርሙዝን ከስጋት ነጻ በማድረግ ላይ እንደሚገኝ ይፋ አድርገዋል። ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ሙሉ በሙሉ በአሜሪካ ኃይሎች ቁጥጥር ስር መውደቁን የተናገሩ ሲሆን ከአሜሪካ እውቅናና ፈቃድ ውጪ አንዲትም መርከብ ወደ ስፍራው መግባትም ሆነ መውጣት እንደማትችል ገልጸዋል። ዘገባው ደግሞ የቢቢሲ ነው።